አይ ሄደን መመርመር አለብን። እሺ ልጄ መሆንሽን አልጠራጠርም፣ ግን ምስክር እንዲሆን ሄደን ምርመራው ማድረግ አለበት። አንተ እኮ ካመንክ ይበቃና እኔ ሰላይው ምን አገባኝ? ምን ፈራሽ እንዴ ዳጣ? ለምን አልፈራም? አንተን የመሰለ አባት፣ ውሃን የመሰለች ሰላምን፣ ናታንን እንዴ ይሄን የመሰለ ቤተሰብ ተዋውቂ ከእናንተ መለየት ለምንድን ነው የማያስፈራኝ? አትፍሪ፣ ከዚህ በኋላ ምንም ነገር አይፈጠርም። ግን ደግሞ ዲኤንኤውን ማድረግ ይኖርብናል። ግን አባዬ ልጅ ባልሆንስ? ለምን አትሆኝም? ላልሆን እችላለሁ። ምናልባት የሌላ ልጅ ሊሆን ይችላል። ምናልባትም የሌላ ሰው ታሪክ ነግረው ሊሆን ይችላል። አንቺንና ውሃ አመሳስሎ ላያችሁ ኮመንት ነው ተመስሎት። ይኸውልሽ ይህንን ዲኤንኤ ምርመራ የምናደርገው ለሌሎች ልጄ መሆንሽን አፌን ሞልቼ ለመናገር ነው። እንደ አባዬ ቤት ልትናገር ነው? ልጅ እንደሆንኩ ልትናገር ነው? እሱ ጊዜው ገና ነው። አሁን ግን ወደ ሆስፒታል እንሄዳለን። ልንመረመር? አዎ ዳታ፣ ይሄ ነገር መስመር እየያዘ መሄድ መቻል አለበት። ሁሉ ጊዜ ስንደናገር ምን ነው? ከምር አባዬ ቤት ለውሃና ለአብጌል እህታችሁ ናት ብለህ ልትነግራቸው ነው? ዳታ አሁን እንሂድ። ይልቀው ኪድዬ እንግዲህ አንቺ ቅደሚ። አቶ ደረጀ በዳጣ ጉዳይ ላይ የወሰነ ይመስለኛል። ሰላም ሰላም፣ እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ መስመሩን ይዞ እየሄደ ነው የሚገኘው። ዳጣ ሁኔታም አሁን በአሪፍ ኮንዲሽን ላይ ይገኛል። ነገር ግን ደረጀን አንድ ነገር ሳያሳስበው አይቀርም። ለምክንያቱም ዳጣ እንግዲህ ከዚህ በፊት እሷ በነገረችው ታሪክ እሷን እንግዲህ እንደሚገናኙና ታሪኩና እሷ ያለችበት ሁኔታ ስለተገናኘ ብቻ ነበር እሷን ከጎዳና ይዞ ወደ ቤት ያስገባው። ነገር ግን በመጨረሻ ሰዓት ላይ እሷም ጥያቄዋን ስላቋረጠችና የዳጣም እናትን ብትሆን ደግሞ ልጄን ምናምን እያለች ሳታስጨንቋ አትቀርም። ይሄ ነገር በጣም አሳስቦትና የህልና ጉዳይ ጠይቆት ሳይሆን አይቀርም። ዳጣም ደግሞ በተደጋጋሚ የአባትነት ፍቅር የእናትነት ፍቅር ያስፈልገኛል እያለች ስታስጨንቀው አሁን በመጨረሻ ሰዓት ላይ በዳጣ ሀሳብ ተስማምቶ ከዳጣ ጋር ያለውን ግንኙነት ለማረጋገጥ እብን ፐርሰናሊቲ ላይ ቢያምንም ግዴታ ምርመራ ያስፈልጋል በማለት አሁን ዳጣ አስማምቶ ወደ ምርመራ እየተጓዙ ይገኛል። ነገር ግን ዳጣ ምናልባት ላትሆንም ትችላለች። ምክንያቱም ሰላም እዛ ቤት ከገባች ጊዜ በኋላ እንግዲህ ይሄ ጉዳይ ለሰላም የፊት ፍለጋ ፊት ያስፈልገኛል ለፊቲ ብዬ ነው እያለች እሱ ሰክሮ በተኛበት ሰዓት ላይ ከሱ ጋር አሁን ነፍሰ ጡር ሆና ያለችውና ይሄ ነገር ደግሞ ለምን ይመስላችኋል? እስኪ ሰላም ፊቲ እፈልጋሉ እያለች ከሱ ያረገዘችው ለምን ይመስላችኋል? ውድ ቤተሰቦች እስኪ የተረዳችሁት ካላችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላስቀምጡልኝ። ውድ ቤተሰቦች ይሄን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ አብሮነታችሁን አሳዩልኝ። ውድ ቤተሰቦች ኤቢ ሌላ ታሪክ ውስጥ ገብታለች። አሁን በጣም በከባድ ምርመራዋን እንደቀጠለች ትገኛለች። ከሰላም ጋር በጣም ከባድ የሚባል ጦርነት ፈጥራለች። አሁን ደግሞ ያስጠላው ነገር ቢኖር ምንድነው? ማርታ እንግዲህ ድሮ እሷ እያመጣች ሀሳብ ላይ ምንም አትስማማም ነበር። አሁን ግን አቢጌልን ማመን ጀምራለች። እብን ከሷ ጋር መመካከሩን ጀምራለች። ይሄ ነገር ደግሞ በጣም እሱ ከባድ ነው። ምክንያቱም እሷ እያመጣች ወሬ እንግዲህ ስለማታጣ ለየት ያለ ወሬዎችን ስታመጣ ጊዜ እሷን ጆሮ መስጠቷን አላቆመችም። ስለዚህ ይሄ ጉዳይ
በጣም ከባድ ነው። አሁን እንግዲህ አቢጌል የሰላም ነገር በጣም አሳስቧታል። ሰላም ከማን እንዳረገዘችና ከየት እንዳረገዘች አሁንም አርፋ አልተቀመጠችም። ስለዚህ ይሄን ጉዳይ እንግዲህ ለማርታ በመንገር ማርታን ደግሞ ጉዳይ ተቋጭቶ ነበር። ነገር ግን ድጋሚ ሰላምን እንድትጠይቅ እያደረገች ትገኛለች። ይሄ እንደዚህ እየሆነች ያለችው አቢጌል እንግዲህ ምንድነው ከናታን ጋር ጠርጥራ ነው የሚሆነው። ውድ ቤተሰቦች እስኪ ይችን ነገር የተረዳችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም አቢጌል እንደዚህ ከሰላም ጋር ከሰላም ኬትም ታርግስ ከእሷ ጋር ምንም አይነት ጉዳይ የላትም። ነገር ግን እሷን ጉዳይ አላት ከናታን ከሆነ እሷ ደግሞ ናታንን በጣም ስለምታፈቅረውና ለማግባት ስለምትፈልግ ከናታን ከሆነ ለማጣራት ሙከራ እያደረገች ያለችው ነገር ውድ ቤተሰቦች። ነገር ግን በቅርቡ ሰላም አምጥታ ሌላ ሰውንም አምጥታ ካላሳወቀች እበን ለዛም ደግሞ አሁን ስልኳን ጠልፋ ሌላ ሰው ለማምጣት ሙከራ እያደረገች እንደሆነችና ከዳጣ ጋር እየተመካከረች እንደሆነች ደርሳበታለች። ይህም ነገር ደግሞ ሰላም ሌላ ሰው አምጥታ እንዳታስተዋውቅ በጣም ማተር እያደረገ ነው ያለው። ሰላምን ብትሆን አሁን ሌላ ሰው አምጥታ እሷ ስታስጨንቅ ጊዜ ሌላ ሰው አምጥታ ካስተዋወቀችና ማርታም ደግሞ ይሄን ጉዳይ ላይ ስለደረሰችበት አቢጌልን እያመነች ስለሆነች ይሄን ጉዳይ ጠርጥረው በጥልቀት ስለ ነገርየው ከጠየቀች እንግዲህ ማርታም ስለዚህ ነገር ካወቀች ሰላም እንግዲህ እዛ ቤት የመቆየት ፕሮባቢሊቲና ያላችሁን የቤት ውስጥ ያለው እምነት በጣም ከባድ ነገር ነው የሚፈጠረው። ውድ ቤተሰቦች እስኪ በዚህ ዙሪያ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው በዳጣ ድራማ ላይ የሚያስጠላው ነገር እንግዲህ አስጨናቂው ዝና እዚህም እየተከሰተ ይገኛል። በቅርብ ቀን ዝናንም እዚህ ድራማ መናይ ይሆናል ውድ ቤተሰቦች። ዝና እንግዲህ እዚህም መጥቶ ሰዎችን ማስጨነቁን ይቀጥላል በቅርብ ጊዜ። ይሄ በጣም የሚያስጠላ ነገር ቢሆንም እሱ የሚያደርጉትን ነገሮችን በቀጣይ ክፍሎች ላይ አብረን የምናይ ይሆናል። ዝና እንግዲህ በምሳሌ ድራማ ላይ የድራሙ አስጨናቂ የሆነ ሰው ነው። እዚህም ተከስቷል። አብረን የምናይ ይሆናል ውድ ቤተሰቦች። ሌላው በዳጣ ድራማ ላይ በጣም አሳሳቢ የሆነው ፓርት እንግዲህ የዳጣ እናትነት እና የዳጣ አባትነት ነው። ዳጣ እናት እንግዲህ ሰላም መሆኗ ተረጋግጧል ነው የምላችሁ ቤተሰቦች። ምክንያቱም አሁን ዳጣ ከሰላም እንደተወለደች በጣም ተረጋግጧል ነው የምላችሁ። ነገር ግን ደረጀ የዳጣ አባት የመሆን ፕሮባቢሊቲም እንደዛ ነገር እየቀጠለ ነው ያለው። ምክንያቱም እሷ እንግዲህ ለፊት እያለች ነበር ከሱ ጋር ተኝታ አሁን ያረገዘችውና ምክንያቱም አሁን ደግሞ እየነገረች ያለችው ስትወለድ ምትኬ ብያት ነው ምጠራት ምትኬ ነው መላት ምናምን እያለች ትገኛለች። እና ይሄ ማለት ደግሞ የመጀመሪያዋ ልጅ ስለጠፋች አሁን የምትወለዷን ምትኬ ብዬ እጠራታለሁ እያለች ትገኛለች። ይሄ ጉዳይ ከደረጀ ጋር የሚያገናኝ ነገር አለ ወይስ የለም? እስኪ የተረዳችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ዳጣ እንግዲህ አሁን እንደምናያት አይደለችም። ዳጣ ከናታን ጋር ፍቅር ሳይዛት አይቀርም። ነገር ግን ይሄ ጉዳይ ምንም እያሳሰባት አይደለም ውድ ቤተሰቦች። ምክንያቱም እሷ እንግዲህ በዚህ ሰዓት ላይ የምትፈልገው ከአቢጌል ጋር በሰላም ለመኖርና እንደ የተማሞች በነጻነት በፍቅር ለመኖር ነው እያሰበች ያለችው። ምክንያቱም ዳጣ እንግዲህ ብዙ ነገር ያሳስባታል ከጎዳና ስለወጣችና ከዛ ቤት ደግሞ የእናትነት ጥያቄም የአባትነት ጥያቄዋንም ደግሞ ስላልተመለሰላት ብዙ ነገር ስለሚያሳስባት በዛ ቦታ ላይ ስለ ፍቅር ማሰብ አልፈልግም ምናምን እያለች ትገኛለችና ነገር ግን ለናታን ፍቅር እንዳላት እየገለጸች ትገኛለች። ነገር ግን ሰላም አሁን የወጠረች ትመስላለች። ይሄም ጉዳይ ደግሞ ከኤቢ ጋር እንድትጣላ እያደረገ ነው ያለው። በኤቢ ዘንድ እንዳትወደድ እያደረገ ነው ያለው። ይሄን ጉዳይ ሰላም ከዚህ በኋላ ማቆም ነው ያለባት ነው የምላችሁ ውድ ቤተሰቦች። ይሄ ነገር ለናታን ህይወት አሪፍ ቢሆንም ለዳጣ ላይፍም አሪፍ ቢሆንም ሰላም ግን የራሷን ኑሮ መኖር አለባት ነው የምላችሁ ውድ ቤተሰቦች። እስኪ ሰላም እያደረገች ባለችው ነገር ላይ ልክ ናት ወይ ሰላም ልክ አይደላችሁም? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። በቀጣዩ ክፍል ላይ እንግዲህ ምን ልናይ እንችላለን? ዳጣ ድራማ በጣም አሁን አወዛጋቢ ደረጃ ደርሷል።
ምክንያቱም አሁን ደረጀ አምኗት አልተቀበለም ዳጣን። መጀመሪያ እንግዲህ እሷ በነገረችው ታሪክ መሰረት ልጄ ነሽ እኔ ነኝ የጣልኩት ምናምን በማለት ቤቱን አስገብቷታል። አሁን ግን በመጨረሻ ሰዓት ላይ እሱም ለምን የቆረጠ ይመስላል። ውድ ቤተሰቦች ማለት ሰልችቶት ሳይሆን አይቀርም። ለምን እንደዚህ በቅጽበት መወሰን እንደቻለና ምን እንዳነሳሳው እስኪ የተረዳችሁት ሀሳባችሁን ኮመንት ላይ አስቀምጡልኝ። ነገር ግን እሱ አሁን በመጨረሻ ላይ እሷን እንዳመነ ለምን እንዳልቀጠለና ምን ጭንቅላቱ ላይ እንደመጣለት አሁን በመጨረሻ ሰዓት ላይ ወደ ዲኤንኤ ምርመራ ለዳጣ ህይወት እንግዲህ በጣም ከባድ ነው የሚሆነው። ውድ ቤተሰቦች አሁን ዳጣ ከብዙ ጊዜያት በኋላ ቤተሰብ ካገኘች በኋላ ቤተሰቦችን አግኝቻለሁ ብላ ለጀማዋ እብን ለጓደኞቿም ከተናገረች በኋላ እብን ራሷም ካሳመነች በኋላ ዲኤንኤ ምርመራው ሌላ ከሆነ እንደጠበቀችው ካላገኘችው ዳጣ እንግዲህ በጣም ትጎዳለች ነው የምላችሁ። ቤተሰቦች እዚህ ድራማ የምትከታተሉት ይሄን ዳጣ ድራማ የምትከታተሉት ሁላችሁም እንግዲህ ዳጣን እንደምትወዱት ሁላችሁም በኮሜንት ሴክሽን ላይ እየገለጻችሁ ነበርና እስኪ ለዳጣ ያላችሁን ፍቅር መልካም እድል እያላችሁ ለዳጣ ያላችሁን ፍቅርና ለዚህ ቻናል ያላችሁን ፍቅር ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። ይሄን ድራማ እየተከታተላችሁ ደግሞ ይሄን ቻናል ሳብስክራይብ ያላደረጋችሁት ካላችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ላይክ በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ብዝት ይበልኝ። ቻው።